ኢየሱስ ክርስቶስ የመጣ ነው የሚመስለው። ከምንም ሞቲቭ አይደለም የምናገረው፣ ከተጠቃሚ ሞቲቭ ነው። እንደ ውሻ ለመጮህ ከውጪ ይሄ ሁሉ አደግድገን መቀበል ያለብን አይመስለኝም። ምንድነው ለወጣቶቹ የሰጣቸው ብለን ካሰብን 5000 ብር 10000 ብትሸጥለት ምን ችግር አለ? እሱ ጥሩ ኤክስፒሪየንስ አልነበረም። ብዙ ሰው ለምን እንደተገረመ ይገርመኛል። የሁላችን ጉዳይ አይደለም። ዓለም እንዲያቀን አይደለም እኛ መኖር ያለብን። ለሷ አቅሙን ማሳየት ስለሆነ የሚፈልገው ይከፍላል። እነሱ ብድ ስላሉለት የኢትዮጵያ ሕዝብ በሙሉ አብሮ ያብዳል ማለት እኮ አይደል። የሁላችንንም ኮመንትና ጀጅመንት የሚፈልግ ነገር አለ። መኖር ስንጀምር ፈላጊያችን በጣም ብዙ። እኛ ያሳመርነውን ከተማ ትተው ለማኞቻችንን ነው ቀርጸው ፕሮሞት የሚያደርጉት። አስተሳሰባችን በጣም ጥገኛ ነው። የዓለም ሕዝብ አማርኛ ያቅም፣ ኦሮምኛ ያቅም፣ ትግርኛ ያቅም፣ ጉራግኛ ያቅም። ቋንቋና ፖለቲካ መለያየት አለ። የሚሸጥ ነገራችን ብዙ ስላልሆነ ስለኛ ቋንቋ ጉዳያቸው አይደለም። በትንሽ አቅም በእንግሊዝኛ የሚማሩ ልጆች እንዳይኖሩ ነው የከለከለው። ኢንተርናሽናል ትምህርት ቤት የተማሩ ልጆች አብዛኞቹ የኢትዮጵያ ልጆች አይደሉም። አሁን አልተወረንም፣ ተወረናል። ሰዎች እንዲወጡ ከፈለግን መጀመሪያ ነው መፍቀድ ያለብን። መጀመሪያ ይሄ ልጅ ደንጋጣ ቢሆን እኮ ሰብረውታል። አሪፍ ማህበረሰብ ብዬ የማስበው ኦር እንደሰውም ለብቻው ወጥቶ ቃወማለሁ ቢል ጉዱ ነው የሚፈላው። ሰው ሁሉ ካየው በኋላማ ምን አማራጭ አለሽ? መሰላላቸውን መስበር ጥሩ ባህሪ አይደለም። ምን ሆኖ ነው የመጀመሪያው ጥያቄ ማለት ዋው ያስብላል። እንዴት ነው ለራሳችን ያለን ግምት? አንዳንዶች እንደሚሉት የቱሪስት ቁጥር ይጨምራል ብዬ ግን አላስብም። ከሀገር ውጭ ሆነው ኢትዮጵያን በድሮ አይን የሚያዩት የዚህ ልጅ ባህል አድርገን የተቀበልነው እኛ ነን ወይስ እኛ ነን ለሱ የሰጠነው? በጣም ተበረዝን ምናምን ብዬ የሚያስጨንቀኝ አይደለም። እሱ ጥሩ ስሜት ይፈጥራል። የሱ መኖር በጣም ቀለሙን ቀይሮታል። እንደ ሕፃን ልጅ ነው በደግ ያደረገውና በእንክብካቤ እሷን ጥሩ ኢሜጅ ነው ብዬ አላስብም። የውጭ ሲሆን በጣም አሽቃባጮች ነን። ሰላም፣ እንዴት ናችሁ ውዶች? እንዴት ሰነበታችሁ? የዛሬው አንደበት በርካታ ጉዳዮችን የሚያነሳ ነው የሚሆነው። ወቅታዊና ወቅታዊ ያልሆኑ ነገሮችን እያነሳን እየተወያየን አብረን እንቆያለን። ከኛ ጋር እስከ መጨረሻው አብራችሁ ትቆያላችሁ የሚል እምነት አለኝ። መልካም ጊዜ። እስቲ ካንቺ ጥያቄ ልነሳ እንዴ? እሺ፣ አሾ ስፒድ ወደ አዲስ አበባ ሲመጣ በመቶ ሺዎች የሚቆጠሩ ሰዎች በቀጥታ ስርጭቱን ተከታትለውታልና የሱ ኢትዮጵያ መምጣት ለኛ ምን ያተረፈልን ነገር አለ? ጥሩ ነገሩ ከኢሜጅ አንጻር ነው የማየው። የኢትዮጵያን ኢሜጅ በጥሩ መልኩ አሳይቷል ብዬ አስባለሁ። ጥሩ ነገር ነው ያሳየው። የአዲስ አበባን ነው ኢትዮጵያ ሳይሆን አዲስ አበባ አይልም ነበር እሱ። ኖርማሊ ኢትዮጵያ ነው ይል የነበረው። ኦፍ ኮርስ አዲስ አበባ የኢትዮጵያ ውክልና መውሰድ የምትችል ከተማ ናት ብዬ አምናለሁ። ካፒታል ሲቲ ስለሆነች ሰው በጣም ሊያውቃት የሚፈልጋት ከተማ ትሆናለች ብዬ አምናለሁ። ሰው በቀንና በማታ የከተማውን ውበት አሳይቷል። እሱ ቀላል የማይባል የገጽታ ግንባታ አስተዋጽኦ አለው ብዬ አምናለሁ። ኢትዮጵያ ሲባል ከዚህ ቀደም የምናስባቸው ጥሩ ያልሆኑ ብዙ ኢትዮጵያውያን ሸምቀቅ የምንልባቸውን ነገሮች በተወሰነ መልኩ ይቀይራል ብዬ አምናለሁ። ይሄን ስል ግን የዓለም ሕዝብ ሁሉ የዚህ ላይቭ ስርጭት ተመልካች ነበር ማለት አይደል። አስተዋጽኦ አለው ለማለት ነው እንጂ ቀጥታ በዚህ ነገር ብቻ ኢሜጃችን ይቀየራል ብዬ አላምንም። ኢሜጅ የአንድ ሀገር ገጽታ የሚቀየረው ለራሱ ሲል በሰራው ነገር ነው ብዬ ነው የማምነው፣ ኖት ለዓለም ብሎ። ፓሪስ ስትሰራ ለፈረንሳውያን ነው የተሰራችው። ዓለም በሙሉ የሚሄደው ጸዳ ያለችና ውብ ከተማ ስለሆነች ለማየት ነው። ውበቷ ስቦት ነው የሚሄደው። ብዙ ፕሮሞሽን እንደኛ የሚሰሩ አይመስለኝም። በራሱ ጊዜ ያየ ላላየ እየነገረ እና ደግሞ በተለያየ አጋጣሚ ከተማዋ ተቀርጻ በምታይበት ጊዜ የሚስባቸው ነገር ስላለ የሚሄዱ ይመስለኛልና በተወሰነ መልኩ የገጽታ ግንባታ አስተዋጽኦ አድርጓል ብዬ አምናለሁ። አንዳንዶች እንደሚሉት ቱሪስት ቁጥር ይጨምራል ብዬ ግን አላስብም። ምክንያቱም በሁለት ምክንያት። አንደኛው ምክንያት ቀደም ብዬ እንዳልኩት አብዛኛው ተመልካች ራሱ ኢትዮጵያዊ ነው የነበረው። አገሩን ማያውቅ ካልሆነ በስተቀር አዲስ ቱሪስት አድርጌ አላስበውም። ራሱ ኢትዮጵያዊው በተለይ ወጣቱ በጣም ኢንጌጅ ነበረ። ላይቭ ስትሪም ላይ በነበረበት ወቅት
ዓለም ነበር ሲያየው የነበረውና የዛን ሰዓት እንግዲህ ሁሉም ወደ ኢትዮጵያ ለመምጣት የሚጓጉም ይኖራሉ ነው በዓለም አቀፍ ደረጃ። እኔ ዓለም ነው ብዬ አላምንም። ምክንያቱም ዓለም ኦልሞስት 8 ቢሊዮን ሊደርስ የተቃረበ ህዝብ ነው ያላት። ከዛ ውስጥ ኢንትረስትድ የሆኑ የልጁ ተከታዮች ናቸው ያዩት። ከዛ መሃል ደግሞ ኢትዮጵያ ውስጥ የነበረ ስለነበረ ቀድሞም ስለሱ ብዙ ተብሎ ስለነበረ ብዙ ተመልካች ኢትዮጵያዊ ነው ብዬ ነው የማስበው። በዛ ሰዓት ራሱ ያየ ነበረው አይቻሉ የተወሰኑ የአፍሪካ አገሮች እነዚህ ቲክቶከሮች ምናምን የሚመስሉ ኮሜንቶች አይቻሉ። በጣም ጥሩ ሀሳብ ይሰጡ የነበሩ ጥሩ ኢምፕሬሽን ያደረባቸው ኮሜንቶች አይቻለሁ። እኔ ያላየሁትም ሊኖር ይችላል ብዙ። ግን የቱሪስት መስህብ ለማምጣት ብዙ አስተዋጽኦ ይኖረዋል ብዬ አላስብም። ገጽታ ለመገንባት ግን ጥቅም አለው። ምክንያቱም የላይቭ ስርጭት ሁሌ አይደለም የሚሆነው። ሲቀጥል ጠቅላላ የዓለም ህዝብ በሙሉ አየው ቢባል የሆነ ሚሊዮኖች ሰው ሊያዩ ይችላል። ከላይቭም በኋላ ሰዎች ሊያዩት ይችላሉ። ስለዚህ አስተዋጽኦ አለው። ከምን አንጻር? ከገጽታ ግንባታ አንጻር። ቱሪስት ከመሳብ አንጻር ግን ብዙ ሌሎች ፋክተሮች አብረው ይታያሉ ብዬ አስባለሁ። ምክንያቱም የሀገሩ ሰላም፣ ሊታዩ የሚችሉ ስፍራዎች ሁሉንም አላሳየም። አዲስ አበባ ከተማ ላይ ነው የተዘዋወረ ያሳየው እና አንዳንዱ ኢቭን ላዩት ሰዎች ራሱ ኢንተረስታቸው ይሆናል ወይ ብለን መጠየቅ ያስፈልጋል። እርግጠኛ መሆን አንችልም። የተወሰነ አስተዋጽኦ ሊያደርግ ይችላል። በጣም ግን የቱሪስት መስህብ ነው ብዬ አላምንም። ሲጀመር እኔ ኢትዮጵያ ቱሪስት የሚመጣው በየትኛውም ጊዜ ሲመጣ በአብዛኛው የሚመጣ የሚመስለኝ ተጠቃሚ የምንሆን የሚመስለኝ ከዚህ ከኮንፈረንስ ቱሪዝም ነው ብዬ ማምነው። ምናልባት እነዚህ ስብሰባዎች ምናምን እዚህ አካባቢ እንዲሆኑ አስተዋጽኦ ሊያደርግ ይችላል። የመሰብሰቢያ አዳራሽ ካፓሲቲያችንን ምን ያህል እንዳሳየ እንትኑ ላይ ባላቅም ማለት ነው። የከተማውን ውበት ምናምን እና አድዋ ነው የሄደው። አድዋ ላይ ታሪክ ተነገረው። ከዛ ውስጥ ገብቶ አንዳንድ ነገሮች አይቷል ይመስለኛል። እና የአዳራሹ ካፓሲቲ ምናምን ሲነገረው አላጋጠመኝም። ተነግሮታል ብለን እናስብና ለሱ አስተዋጽኦ ሊኖረው ይችላል። ምናልባት ትልልቅ ኮንፈረንሶች የመሳብ እድል ሊኖረው ይችላል። ዝም ብሎ ተመልካች ቱሪዝም ግን ቱሪስት ከሀገር ሀገር ሲሄድ አሪፍ ከተማ ለማየት ይሄዳል ብዬ አላስብም። አሪፍ ከተማ ለማየት ምናልባት ጉጉት የሚያድርባቸው አይተዋት የማያውቁ ገጠር ያሉ የራሳችን ሰዎች፣ ከዛ ደግሞ ከሀገር ውጭ ሆነው ኢትዮጵያን በድሮ አይን የሚያዩት ፖዝ አድርገው የነበሩ ሰዎች ለነሱ ጥሩ ይመስለኛል። ምን ያህል ለውጥ እንዳለ ለማሳየት ከተማው ላይ ጠቅማል ብዬ አስባለሁ። አንዳንድ እንደውም ኮንፌስ ሲያደርጉ ሀገራችን ነው ብዬ አላመንኩም ምናምን የሚሉ ውጭ የሚኖሩ ሰዎች አይቻለሁ። ለሱ ትልቅ አስተዋጽኦ አለው ብዬ አምናለሁ። ሁልጊዜ ሀገራቸውን በጣም ሲሄዱ ጥለዋት እንደነበረች አድርገው ለሚያስቡ ሰዎች ትልቅ አስተዋጽኦ አለው። በተረፈ ግን ስለ ከተማ እናውራ ካልን በጣም ብዙ አሪፍ ከተሞች በዓለም ላይ ስላሉ ከተማ ለማየት ብቻ ቱሪስት ተስቦ ከሌላው ለይቶ አዲስ አበባን መርጦ ይመጣል የሚል አስተሳሰብ የለኝም። አብሶሪ እሺ፣ ከደጋፊዎቹ ጋር የነበረው ግርግርስ እንዴት ታየዋለህ? ጥሩ ነው። ከዛ በፊት ኢቭን ስለ ባህል ብናወራ ደስ ይለኛል። እሺ፣ ምክንያቱም ባህላችንን አስተዋውቀን ምናምን ነው በጣም የምሰማው። ኦፍኮርስ የተወሰነ የባህል ኤሌመንታችንን ለማየት ጥሩ አጋጣሚ ነው ለማሳየት የታዩ ነገሮች አሉ። ምንም ጥያቄ የለው። ማስተዋወቅ ብቻ ነው ወይ እየሰራ ነው? ለዓለም የኛን አሳወቅን ወይስ የዓለምንም እኛ ተቀበልን? ዘ ቬሪ ግርግር ራሱ እኮ it's not our culture። ልጁ ፈጥሮት የሄደው ኢምፓክት ነው የሚበልጠው ወይስ እኛ እሱ ላይ የፈጠር ነው ብሎ ሚዛን መስራት ይፈልጋል ብዬ አምናለሁ። እና የልጁ መምጣት ሳይመጣም በፊት ጀምሮ ወጣቶቻችን ላይ የፈጠረው ተጽዕኖ አለ። ገና መጣ ተብሎ ምናምን ኢቭን እሱን ለመምሰል የሚሞክር እኮ ኢትዮጵያዊ አይተናል። አይሾው ስፒድ ለመባል ግርግሩን ምናምን ኮርጆ ግን ኮንቴንት ዋይዝ ገና እየተጣጣረ ያለ ሰው አለ። ከሱ ጀምሮ እኛንን እየተቀበልን ያለ ነው የዚህን ልጅ ኢቭን ባህልም አይደለም የዚህን ልጅ ባህሪ ባህል አድርገን የተቀበልነው እኛንን ወይስ እኛንን ለሱ የሰጠ ነው? አይተሽ ከሆነ እኮ
የሆነ ነገር ያለብሱታል አይደል? ትንሽ እንትን ይለና ያውልቀዋል። ምክንያቱም የራሱን ነገር ያሳጣዋላ። ሙሉ ዝግጅቱ ላይ ሲለብሰው እንኳን አላየንም። የሆነ ቲሸርት ያለብሱታል እንዳረገ ወዲያው አውልቆት የሚሰጥበት መንገድ ራሱ ያናድዳል። ማለት አውልቆ እንደዚህ እንትን ሲያደርግ አነው ያደርጋል። ለትክክል ለባህልሽ የምትቆረቆሪ ከሆነ በክብር እንኳን አይደለም አውልቆ ሲሰጥ ያየሁት እኔ ፊልሞቹ ላይ ያየሁትና እንደ ዋዛ ወርወር የሚያደርጋቸውን ለሱ ኤክስፒሪየንስ ነው። በቃ አድቬንቸር ነው። ከዛ ከተወሰነች ሞመንት በኋላ የለም እዛ ሙድ ውስጥ ራሱን ነው ይሆን የነበረውና እኛ ሰጠን ወይስ ተቀበልን ብዬ ሳስብ የተቀበልነው ይበዛል። ወጣቶች ላይ የፈጠረው ተጽዕኖ እየተቃወምኩ አይደለም። እኔ ባህል በዚህ መንገድ ነው የሚስፋፋው ብዬ ስለማምን ብዙ የሚያስደነግጠኝ የሚያሳስበኝ ምናምን አይደለሁም። ምንም አይፈጠርም። በቃ ጀስት አንድ የሆነ ኢንፍሉዌንስ ያለው ሰው መጣ፣ ወጣቶች ናቸው የሱ ኦዲየንስ፣ ሶ አብረውት ግርግር አሉ ምናምን ሲሄድ እነሱም ረስተውት ላይፋቸው ውስጥ ይገባሉ ብዬ ነው የማስበው። ያን ያህል በጣም ተበረዝን ምናምን ብዬ የሚያስጨንቀኝ አይደለሁም። ግን ባላንስ ስናደርግ የተቀበልነው ይበልጣል ብዬ ነው የማስበው። እኔ አሁን አይሾ ስፒድ ማነው ከማወቄ በፊት ሱ የሚለውን ነገር አውቃለሁ እና ብዙ ወጣቶች በቃ ድንገት ሱ ሲሉ አውቃለሁ። ከሱ ጋር አያይዤ የማን እንደሆነ ገብቶኝ አያውቅም። እኔ ከሆነ ፉትቦለር ምናምን ጎል አስቆጥሮ ምናምን የሚያደርገው ነበር ይመስለኝ ነው። እንደዛ ነበር የሚመስለኝና እና የወሰድነው ይበልጣል ብዬ ነው የማስበው። እሱን ለመምሰል እሱን ለመሆን የሚጥሩ ወጣቶችን ፈጥረናል ብዬ ነው የማስበው። ጥቅም ግን ነበረው። ጥቅሙ በቃ የኢትዮጵያን የአዲስ አበባን ኢሜጅ የአዲስ አበባ ሲባል ኢትዮጵያንም ነው ለዓለም ለማስተዋወቅ እንደ መልካም እድል ተጠቅመንበታል ብዬ አምናለሁ። በተለይ የቱሪዝም ሚኒስቴር ያደረጋቸው ነገሮች ጠቃሚ ነበሩ ብዬ ነው የማስበው። ምናልባትም የክልሉ መስተዳድርም ጭምር ይመስለኛል አንዳንድ ነገሮችን ያሳየ ነበረው። እንደ አገር እኛ ይሄንን እንመስላለን ለማለት ተጠቅመንበታል። ለዚህ ግን ብዙ አስተዋጽኦ የነበራቸው ከመንግስትም በላይ ራሳቸው ወጣቶቹ ናቸው ብዬ ነው የማስበው። በተለይ በተናጠል ሊጠቀሱ የሚችሉ ሰዎች አሉበት ብዬ አምናለሁ ለዚህ አስተዋጽኦ። የመጀመሪያው አዶናይ ነው። አሮን በጣም ሰልፍለስ ሆኖ ያኛውን ልጅ በተለይ በቃ ከካፓሲቲው በላይ ፕሮሞት ሊያደርገው በጣም ጥረት ሲያደርግ ማየቴ የሆነ ጥሩ ስሜት ይፈጥራል። እንትኑን አይደለም እኔ ማየው ለምን ዓላማ ነው ምናምን ሳይሆን ወጣቶቹ ያላቸው ህብረት ሳይቀናኑ አንዱ ለሌላኛው እድል የመስጠት ካልቸር እኔ በጣም በበጎ ማየው ደስ የሚል ነገር ነው ያየሁት። በተለይ አዶናይ ያደርጋቸው የነበሩ ልጁ የቋንቋ ሊሚቴሽን አለው። ዝም ብሎ በመልክ ስለመሰለ እና አልባሳቱን ስላደረገ እንጂ ከዛኛው ልጅ ጋራ ምንም የባህሪም የምንም አንድነት የላቸውም። ኢቭን the way they move እንቅስቃሴያቸው ራሱ አንድ አይነት አይደለም። ያኛው በጣም ቀጭቃዣ ምናምን ነገር ነውና በሱ ልክ መንቀጭቀጭ የቻለ አልመሰለኝም። ግን በጣም ያግዘው ነበረ። የጮኸ ምናምን አንዳንዴ ከርቀት ሆኖ ምናምን ሁሉ መጠጋት በማይችልበት ሁኔታ ሁሉ የጮኸ እንዴት ኢንከሬጅ ያደረገው እንደነበር ምናምን ሳይ እሱ ጥሩ ስሜት ይፈጥራል ሆነስሊ። ከዛ ሌላ ሚስ ኢትዮጵያ ነች አይደል? የቁንጅና ውድድር ቅርብ ጊዜ ያሸነፈችው ሀሴት የሷ ግሬስ እና ይሄ ሪሊ ኢትዮጵያዊነትን ወክሎ መገኘት ደስ የሚል ነገር ነበረ። ከቋንቋ ችሎታዋ ጭምር። ስለ ቋንቋ ወደ በኋላ በደንብ ብናወራ ደስ ይለኛል። እንግሊዝኛ ለሚያጣጥሉ ሰዎች ትንሽ ብንላቸው ደስ ይለኛል እና ጥሩ ኮሚኒኬሽን ነበራት። ልክ እንደ አዶናይ ያኛውንም ልጅ በማስተርጎምም በምንም ታግዝ ነበረ። አይ ሪሊ አፕሪሺየት። ይሄ ብዙ የመቆነን ምናምን አላየውባትም። ክብሯን እንደጠበቀች ግን የምትፈልጋቸውን ነጥቦች ታስቆጥር ነበረ። ሪሊ የኢትዮጵያ የቁንጅና አምባሳደር መሆን የምትችል ልጅ ሆና ነው ያገኘኋት። ሌላ አንድ ሰው ማን እንደሆነ አላወቅኩትም ነበረ በጊዜው። በኋላ ግን ስሙን ሰማሁ። ምዕራፍ ያሉ መሰለኝ ስሙን በእንግሊዝኛ እዚህ በተለይ አድዋ ሙዚየም ላይ በደንብ በቃ ታሪካችንን ኤክስፕሌን እያደረገ የእነሱንም ሀሳብ እየተረጎመ ምናምን
ቀላል የማይባል አስተዋጽኦ ነው ያደረገው። ከዛ በፊት ብዙ እኔ አላውቀውም፣ እንግዲህ ታዋቂ ከሆነ አላውቅም፣ እኔ አላውቀውም። በአጋጣሚ እኔ ዝም ብሎ አንድ ኢትዮጵያዊ ይመስለኛል። የእሱ መኖር በጣም ቀለሙን ቀይሮታል የልጁን ጉብኝት እና ደስ በሚል አቅም እና እውቀት ነበር የሚያስተረጉመው። አሁን ቋንቋ እውቀት አይደለም ለሚሉ ሰዎች ጥሩ ማሳያ ይመስለኛል። ቋንቋ ምን ያህል እውቀት እንደሆነ የቋንቋ እውቀቱን በደንብ ተጠቅመውበታል። እሱን አይቻለሁ። ሌላ በተናጠል በግለሰብ ደረጃ የማነሳቸው ሰዎች የረሳሁት ካለ ይቅርታ። ግን በቃ የእነዚህ ሰዎች በጣም ጎላ ያለ አስተዋጽኦ ነበረና ጉዳዩም መንግስታዊ መሆን አለበት ብዬ አላምንም። በቃ ጥሩ አስተዋጽኦ አድርገው የሀገሩን ኢሜጅ ለማሳየት ሞክረዋል። ልጁን የተለያየ ቦታ ይዘውት አሬንጅመንቱ የመንግስት ይሁን የልጆቹ ይሁን አላቅም፣ ኖ ማተር ዋት ጥሩ ነገር ተሰርቷል ኢሜጅ ፕሮሞት ለማድረግ። የደህንነትና ግርግር ሁኔታውስ ሴኩሪቲ ካውስ እሱ በጣም ሆነስሊ ጥሩ ነበረ ማለት ይቻላል። ምክንያቱም ልጁ በጣም የሚያዝ የሚጨበጥ አይነት አይደለም። አይ ቲንክ ስፒድ የተባለውም እንደዛ መሰለኝ። ቋሚ የሆነ ፎከስ የለውም፣ ትኩረት የለውም። የሆነ ነገር በደንብ ሲሪየስሊ እያስረዳሹ ትቶት እዚህ ጋር ምናምን ሊያደርግ ይችላል እና ሰዎችን ኔግሌክት ያደረገ ኦር ኢግኖር ያደረገ እስኪመስል ድረስ በጣም ነበር የሚንቀጨቀጨው። ምናልባት ካለው የሰዓት እጥረትም ሊሆን ይችላል፣ የሾው ባህሪም ሊሆን ይችላል። ምናልባትም ተወዳጅና ብዙ ተመልካች እንዲኖረው ያደረገው እሱ ነገር ሊሆን ይችላል። ያንን ማኔጅ አድርጎ በተሳካ ሁኔታ መጨረስ ከባድ ነገር ይመስለኛልና ጥሩ ነበረ። የራሱ ሴኩሪቲስ ነበሩት። እንደገና ደግሞ የዚህኛው የኛ አይሾ ስፒድ እነሱ የት እንዳሉ ራሱ አላውቅም። በፊት አብረውት ግርግር ይሉ ነበርና እዚህኛው ላይ ብዙ አላየዋቸውም። የእሱ ግን በጣም ስትሪክት ናቸውና ሰዎችን ሲገፈትሩ ምናምን ታያለሽ። እኔ አንደኛው ትንሽ ሸምቀቅ ያደረገኝ ነገር ያጋጠመኝ ጉራግኛ መሰለኝ እየጨፈረ ታዋቂ ነው እኮ አይደል? ተሙ ነው ተመስገን ሳምቲንግ ነገር የሚባል ብዙ የፊቲንግ ምናምን አሰልጣኝ ነው ኦር ብዙ ጊዜ እንደዚህ አይነት ነገሮች ላይ አየዋለሁኝ። በደንብ አላውቀውም፣ ይቅርታ። ያወቅኩት በዚህ ነው። ሰዎች ሰብስቦ ምናምን በአንድ አይነት ቫይብ ወይ ሲያዘፍናቸው ወይ ሲያስጨፍራቸው ምናምን ነው የማውቀውና ከዛ ዕለት አብሮት እየጨፈረ ምናምን ራሱ ምን እንደነካው አላውቅም። ሄዶ እንደዚህ ነገር አለው። አይ ቲንክ የሚወደ አክቲንግ መስሎት ሊሆን ይችላል። ከልጁ ባህሪ አንጻር አክት ማድረጉ መሰለኝ። ሄዶ እንደዚህ ነገር እንደመጋፋት ምናምን ሲለው የሆነ እንደ ሕፃን ልጅ ነው በደግ አደረገውና በእንክብካቤ ዞር አደረገው ሴኪሪቲው እና እሷን ጥሩ ኢሜጅ ነው ብዬ አላስብም። ኦቨር አክት ከማድረጉ የመጣ ይመስለኛል። ጨዋታ መፍጠሩ ሊሆን ይችላል፣ ግን እነዛ ሴኪሪቲዎቹ በጣም ሲሪየስ ናቸው እና ከእንትኑ በላይ ስትሆኚ ኮንትሮል ያደርጋሉ። ምክንያቱም ሾው የልጁ እኮ ነው። ከሱ በላይ መሆን የሚቻል አይመስለኝም እና አንዱ ፐርፐዛቸው እሱ መሰለኝና እንዲህ በሰላም ሲያነሳው ትንሽ ደንገጥ ብያለሁኝ እና ምን አለ ባይሞክር ኖሮ ብያለሁኝ። ታዋቂ ሰዎችን በስርዓት የማስተናገድ ትንሽ ችግር ያለብን ይመስለኛል በዛ ኢትዮጵያ። እንደውም በጣም የውጪ ሲሆን በጣም አሽቃባጮች ነን። አም ሶሪ እንደውም ኦቨር ነበረ ትሪትመንታቸው የሚመስለኝ እና እኔ አሁን ይሄ ልጅ ኦፍ ኮርስ ሂ ሳምባዲ፣ ምክንያቱም ሾውም ራሱ ይሄ መንቀዥቀዡ ነው። በቃ ለሱ አዋቶት ተጽዕኖ ፈጣሪ ሆኖ ምናምን ነው በየሀገሩ እናልን እየተባለ የሚዞር ያለው። እዛ ውስጥ አገራቱ ሊያስተዋውቁ የሚችሏቸውን ነገሮች ማስተዋወቅ ስለሚያስችላቸው ይመስለኛል የልጁ ኮንቴንት እሱ ነው እና የራሱ አፕሮች ነው። ለሱ የነበረን አቀባበል ግን አንዳንድ ቦታ ላይ ደስ አይልም ነበር። ማለት በጣም በቃ ልክ ኢየሱስ ክርስቶስ የመጣ ነው የሚመስለው ለመንካት ምናምን ያያሉ ምናምን በጣም እንትን ሲሉ በጣም የበዛ ነው እና አንዳንዴ ያው አንዳንዱ ኢቭን አውቆትም አይመስለኝም ማን መሆኑን አውቆ ሳይሆን ያው ተጋኖ ሲወራ ምናምን ፕሮፓጋንዳው የፈጠረው ነገር ይመስለኛል እና ወደ ልጁ ለመቅረብ ለመንካት ምናምን በቃ እንዲያውቃቸው አንዳንዶቹ ኢቭን ወረቀት ይዘው ምናምን ሁሉ ለማሳየት ሲሞክሩ ምናምን ዋው ያስብላል። እንዴት ነው ለራሳችን ያለን ግምት የሚል ጥያቄ ያመጣል። ማለት መጀመሪያ ካሰብነው ኢሜጅ ከፍ ከማድረግ ምናምን አንጻር ስናስበው ያኛው ጥያቄ ይፈጥራል።
እሺ አሁን ስፒድ የሚያደርጋቸው አንዳንድ ነገሮች አሉ። ለምሳሌ ይሄ መጮህ፣ መዝለል፣ እንደ ውሻ ባርክ የማድረግ ነገር ማለት ነው። እና ይሄ ኖርማሊ ይሄ ልጅ ምን ሆኖ ነው እስክትል ድረስ የባህል ግጭት ወይም ደግሞ ካልቸራል ዲስኮኔክት ጋር እያያዙ አቀድም ምልሽ እኮ እሱ ነው። ስሜት አይሰጥም እንደ ውሻ መጮህ ምናምን እንደ ውሻ ለመጮህ ከውጪ ይሄ ሁሉ አደግድገን መቀበል ያለብን አይመስለኝም። ብዙ እንደ ውሻ መጮህ የሚችሉ ሰዎች የሚኖሩን ይመስለኛል። ግን ምንድነው ያው ተጽዕኖ ፈጣሪ ነው ተብሎ ስለታሰበ whatever he does is right በቃ እሱ ልክ ነው ተብሎ ነው የሚታሰበው እና ወው ሲል ወው ይላል የኛውም አብሮ ይላል። ቀደም ያልኩሽ እሱ እኮ ነው። ሰጠን ወይስ ተቀበልን ነው። አሁን የሱን ባህልም አይደለም እኮ ባህሪውን ነው። ባህሪውን ባህል ለማድረግ ነው ራሳችንን vulnerable ያደረገው ተጋላጭ ያደረገው ነው። የሱን ባህሪ ለመቀበል ወጣቶቻችን የሱን ባህሪ አዳፕት እንዲያደርጉ ተጋላጭ ነው ያደረግናቸው ወይስ የኛን ለሱ ሰጠነው ነው? የኛን እኮ ቀደም እንዳልኩት ነው። ገና የሆነ ነገር ሲያለብሱት ስንት ታሪክ ተወርቶለት ምናምን እንዳለበሱት ወዲያው አውልቆት እንደዚህ ወርወር አድርጎት የራሱን ነገር ነው የሚቀጥለው። አሁን ምንድነው ለወጣቶቹ የሰጣቸው ብለን ካሰብን nothing። ያቺ የላይቭ ስትሪም ዋቴቨር የምትደረገው ላይ እሱ የሚለቃት ነገር ላይ የገጽታ ግንባታ አርገናል ብንልም ከባህል አንፃር ግን ምንም ኮንትሪቢዩሽን አለው ብዬ አላስብም። ምክንያቱም ኢቭን አሁን ዘራፍ አካኪ ዘራፍ ምናምን እያሉ በሚሉበት ሰዓት እሱ እንዴት ነበር የሚለው ምላሱን አውጥቶ እያላቸው እኮ ነው። እና እሱን ለመምሰል ነበረ ኢቭን የባህል ልብስ ለብሰው ዘራፍ እያሉም ግን ከሱ ጋር እንደዚህ አይነት ነው የሚሉት። እና እኔ አሁን ይሄ ባህልን ፕሮሞት ነው ማድረግ ነው ብዬ አላስብም። የኢንተርኔት ፍጥነትም ተነስቶ ነበር። እሱ በጣም እንኳን አነሳሽው ኢንተርኔት ደግሞ ገጽታ ግንባታችንን ለማሳየት በሞከር ነው ልክ ሌላ ችግራችንን ነው ያሳየ ነው። አሁን የዛለት ኢንተርኔቱ በጣም እንዲሰራ ይፈልጋል እኮ ላይቭ ስትሪም ግን አልቻለም። እኔ የቀጥታ ስርጭት ብዙ ሞክሬ አውቃለሁኝ። ያቆምኩበት ምክንያት አሁን እንደገና መሞከር እፈልግ ነበር። አየሁት አሁን በዛ ልክ ትኩረት ያለው ያን ያህል የመቆራረጥ ነገር ከገጠመው እኛ ደግሞ ምንም ትኩረት የሌለን ሰዎች እንዴት ነው የሚቋረጥብን የሚለውን ያሳያልና እኔ I want to test even የሱንም ያክል እንኳን ኢንተርኔቱ በደንብ ከሰራ ላይቭ መስራት በጣም ፍላጎት አለኝ። የኢንተርኔት መቆራረጥ የሁላችን ችግር ስቴቢሊቲ የለውም። አንደኛ ቶሎ ቶሎ ይቆራረጣል። ሁለተኛ አቅም የለውም። በተለይ ይሄ ቪዲዮ ነክ ነገሮችን ለማስተላለፍ አቅም የለውም የኢትዮጵያ ኢንተርኔት። አም ሶሪ ኢትዮ ቴሌኮም ከፈለገ መልስ ሊሰጠኝ ይችላል። ማሻሻል ያለባቸው ደግሞ ማሻሻል አለባቸው። ግድ ይሄ አሁን ከምንም ሞቲቭ አይደለም የምናገረው ከተጠቃሚ ሞቲቭ ነው። ስለዚህ የዛለት የታየው እኛ ሁሌ በቃ ጨጓራ ስንልጥበት የቆየው ጉዳይ ነው አደባባይ ወጥቶ ለዓለም የሆነውና እሱ ጥሩ ኤክስፒሪየንስ አልነበረም። አንድ የልብስ መሸጫ ባህላዊ ልብስ መሸጫ ጋር ገብቶ ከአስፈላጊው ዋጋ በላይ ሸጠች የተባለችውን እንዴት አስበዋል? አንድ ቲሸርት በ6000 ብር እንደ ቢዝነስ አይደል? እኔ አሁን ብዙ ሰው ለምን እንደተገረመ ይገርመኛል። ይሄ ልጅ እኮ ለተወሰኑ ፍላጎት ላላቸው ሰዎች ነው እንጂ ያን ያህል በቃው ያስባላቸው ምናምን ተከትለው ካልነካነ ካልዳሰስነ ካላዋራህን ምናምን ይሉ የነበሩት የኢትዮጵያ ሕዝብ እኮ ኢሹ አይደለም ልጁ የሁላችን ጉዳይ አይደለም። እኔ ኢንትረስት ስላለኝ ትኩረት ሰጥቼ አየሁት እንጂ እኮ እኔ አይሾ ስፒድ መጣ ቀረ ምናምን ብዙ አሳስበኝም። ማን ያው ፐርሰናሊ ብትጠይቂኝ ለወጣቶቹ ደስታ መፍጠር እስከቻለ ግን አይ ዶንት ማይንድ ግድልኝ። ያ ማለት እሷ ሄደ ነጋዴ ናት። በቃ 5000 ብር 10000 ብትሸጥለት ምን ችግር አለ? ለምንድን ነው ይሄ ሁሉ ሰው የገረመው? እንግዳ ተቀባይ ምናምን ማስመሰል ነው ልክ አይደለም። እቺ ሴትዮ ምናልባት እኮ እቺ 5000 ብር
ምናልባት አንድ አምስተኛ ወር አንድ አራተኛ የቤት ክራይዋን ይሸፍንላታል። ቶሎ ቶሎ ላትሸጥ ትችላለች። that was an opportunity አጋጣሚውን ተጠቅማ ሸጠችለት፣ ገዛ። ለሱ ደግሞ በዶላር is nothing 5000 እኮ ምንም $50 እኮ አይሞላም። እኛ በ500 ብር ስለገዛ ነው የግድ እዛ ብቻ ነው እንደሚታያቸው። ከዚህ በፊት እኮ በጣም አጀንዳ አድርጌ አንስቼው አውቃለሁ። ለምንድነው አገልግሎቶች ላይ ንግድ ላይ ፕራይስ ዲስክሪሚኔሽን ያለ ነው። በቃ ከፋይ ለሚመስልሽ ሰው ከፍ አድርገሽ ኢትዮጵያዊም ቢሆን እና የለ እንደ ሁሌም የትም ንግድ ቦታ ብትሄጂ ከፍ አድርገሽ ንግድ ሳይኮሎጂ ነው። እንደሚገዛ እርግጠኛ ከሆንሽ ከፍ አድርገሽ ትጠሪያለሽ። በቃ ኖርማል። እኔ አይ ሪመምበር እንትን ንግድ ባንክ እየሰራው ገና እንደተቀጠርኩ ማለት ነው። እዛ መሀል ገበያ ብራንች ነበር የተመደብኩት እና መርካቶ አዳራሽ ጋር አውቶቡስ ጠብቃለሁ። ሁሌ አዳራሽ ጋር የሚሰራ ገበየው የሚባል ሱቅ በደረቴ ነበር። ምናልባት ከሰማኝ ቢያገኘኝ ደስ ይለኛል። በጣም ነው ማደንቀ የነበረውና ያደርግ የነበረው ምንድነው ለምሳሌ ወንድና ሴት መጥተው እኔ ያው ደንበኛዬም ስለሆነ እያዋራሁት አውቶቡስ እስኪመጣ ምናምን አብረን እቆያለሁና አዳራሽ በር ላይ ናት። ትንሽ የነች ሱቅ በደረቴ ጌጣጌጦች ምናምን ነው የሚሸጠው የሴቶች። ከዛ የሆነች ሴት መጣ ስትጠይቀው እንበልና የጆሮ ጌጥ በዛ ጊዜ አሮኖ 2 ብር ምናምን ሊላት ይችላል። 2 ብር ትልቅ ነው። ከዛ አይ ውድ ነው ምናምን ብላ ትሄድ ትችላለች፣ ልትገዛም ትችላለች። ወንድና ሴት ሆነው ይመጣሉ። ከዛ ወንድና ሴት ሆነው ይመጡና ይሄ ስንት ነው ምናምን ይላል ወንዱ ማለት ነው። 5 ብር ይለዋል። ከዛ ምንም አይኑን አያሽም፣ በ5 ብር ይገዛዋል። ሴቷ በ2 ብር ውድ ነው ብላ የሄደችውን ወንዱ በ5 ብር ይገዛል። ምክንያቱም ለአጠገቡ ላለችው ሴት ነው የሚገዛው። ሚስቱ ትሆናለች፣ ገርልፍሬንዱ ትሆናለች፣ ስጦታ ነው። ከዛ ከሄዱ በኋላ የተማርኩበትን አጋጣሚ ነው የምነግርሽ። ከሄዱ በኋላ ለምንድን ነው ቅድም 2 ብር ነበር ያልከው፣ እንዴት ነው 5 ብር የምትሸጥለት? ፌር አይደለም ምናምን አልኩት። ወንድ ነው ይገዛል። ምክንያቱም ለሷ አቅሙን ማሳየት ስለሆነ የሚፈልገው ይከፍላል። ለዛ ነው እንደዛ። እውነቱን ነው። አንዳንዴ 10 ብርም ሊገዙት ይችላሉ የ2 ብሩን ዕቃ። ይሄን ያደረገችው እቺ ልጅ። ፕሮፌሽናሊም ስንማርም ፕራይስ ዲስክሪሚኔሽን የሚባል ነገር አለ። ዋጋ ልዩነት መፍጠር ማለት ነው በከስተመሮችሽ መካከል። ሁኔታዎች እርግጠኛ ገዢ መሆኑን ካወቅሽ ኖርማል በቃ የመደራደር ምናምን እኮ አቅምም መብትም አለው ገዢው አይደል? እና ሌላው ምን አገባውና ነው ለምን 500 ሸጠ 5000 ሸጠች? ያው ቱሪስት ስለሆነ እሱ ውሰድ እና ቱሪስት እንደውም ልትጠቀም ነው እንጂ የሚገባት ቱሪስት ተመልሶ እኮ አይመጣም። ይሄ ልጅ ምናልባት እኮ የሱን አይነት ሰው ተመልሶ እዛ ሱቅ አይመጣም። ሸጠች። አንደኛ who he is ማወቅም አይጠበቅባትም። እንግዳ ነው ምናምን ብላ ልታስብ አይገባትም። እሷ ቢዝነስ ነው የምትሰራው። ምናልባትም አታውቀውም። እነሱ ብድ ስላሉለት የኢትዮጵያ ሕዝብ በሙሉ አብሮ ያብዳል ማለት እኮ አይደለም። አታውቀውም። በቃ እንደማንም ቱሪስት አየችው፣ ኦር ግርግሩን አይታ ምናምን አቅም አለው ብላ አሰበች፣ ሸጠችለት። አድናቂዋ ነኝ እንዴ! ለሀገር ነው እኮ ገበያ ያደረገችው። እና ፐርፐዙ እሱ ራሷ እንትኑ ራሱ የዚህ የልጁ መምጣት እና የዚህ ሁሉ ግርግር አላማ እሱ አይደል? እና ባህላችን ለአክብሮት ነው እንደ የምናስተዋውቀው፣ ከተማችን ለአክብሮት ነው እንደ የምናስተዋውቀው። ቱሪስት ሲመጣ እንዲከፍል ፈልገን አይደል? ልንሸጥ እኮ አይደል? ፐርፐዙ ፕሮሞሽኑ ፐርፐዙ እንዲህ አይነት ሽያጭ ብዙ እንዲኖረን እኮ ነው። 1 ሻርፕ አይደል የሁሉ ያስገረማቸው 1 ሚሊዮን ሻርፕ የሚሸጥበት ኢንቫይሮንመንት ለማምጣት እኮ ነው ፐርፐዙ። ምን ችግር አለው? እሺ በዚህ ልክ በጣም መጎዝጎዝ ተገቢ አይመስለኝም። እንግዳ ተቀባይነት አይደለም። እሺ ከሷ ተቃራኒ ደግሞ ወርቅም የሸለሙት አሉ። ወርቅ ቤት ባለቤቶች ፕሮሞሽን ነው። አየሽ፣ አሁን የአቅም ልዩነት ነው የምታዩ። እነሱ ወርቅ ነው የሚነግዱት። ገብቶሻል? ኢን ሚሊየንስ ነው ሀብታቸው። ለነሱ ነቲንግ ካላቸው ነገር አንጻር ከሚሸጡ ይልቅ ስጦታ መስጠታቸው ምናልባትም ያንን ወርቅ ቤት ፍለጋ ሌሎች እዛ ይሄን ላይቭ ስርጭት ያዩ ሰዎች ኢትዮጵያ ሲመጡ ወደዛ ሊመጡላቸው ይችላሉ ከሚል አሰምሽን ነው የሚሆነው። ወይ ደግሞ ኢትዮጵያውያን እንዲነን ብለው ለማሳየትም ሊሆን ይችላል። it doesn't matter። የነሱም ልክ ነው። እነሱም ልክ ናቸው፣ እሷም ልክ ናት።
ይሄ የግለሰብ ውሳኔ ጉዳይ እኮ ነው። የአገራዊ ውሳኔ የሚፈልግ የሁላችንንም ኮመንት እና ጀጅመንት የሚፈልግ ነገር አይደል። ማናቸውም ጥፋተኛ አይደል። እንግሊዘኛ ላይ አሁን ስናይ ለልጁ አዶናይ ነበር በአብዛኛው ሲያስተረጉምለት የነበረው እና ይሄንንስ እንዴት ታየዋለህ? እኔ ከልጁ አልፌ ነው ማየው። ልጁ በቃ አንድ ሰው ነው። የትምህርት ስርዓታችን ላይ ያለውን ችግር ነው እዚህ ውስጥ ማየው። ከበፊት ጀምሮ እኔ ከዚህ በፊት እንደውም ሾው ሰርቼበታለሁ የትምህርት ስርዓታችን ብዬ። ምናልባትም ኢቲቪ እንድባረር መጀመሪያ ካረጉኝ አንዱ ምክንያት እሱ ነበረ። ቪዲዮውን ካገኘሁ እንደውም የተወሰነ ከዚህ ዝግጅት ጋር አብረን ምንለቅ ይመስለኛል። ቋንቋ እውቀት አይደለም የሚሉ ሰዎች አሉ። ይገርሙኛል። እውቀት ነው። ቋንቋ ማወቅ ከአደጋ ያስጥላል። ቋንቋ ማወቅ ያፋቅራል። ቋንቋ ማወቅ ከሚስ አንደርስታንዲንግ ይጠብቃል። አሁን አንዳንድ ሰው ለምሳሌ ውጭ ሀገር ይሄድና ቋንቋቸውን የማያውቅ ከሆነ ዝም ብሎ እየተያዩ ምናምን ቢሳሳቁ ሰዎች አይገርምም? ሲያምር እኮ ምናምን እያሉ ሊሆን ይችላል የሚሳሳቁት። እሱ ደግሞ ምን ሊያስብ ይችላል? ጥቁር ስለሆንኩ እኮ ዝንጀሮ መስያቸው ይሆናል። ምክንያቱም ከዚህ በፊት የተነገረው መረጃ አለ፣ እንደ ዝንጀሮ ነው የሚያዩን ምናምን ተብሎ የያዘው መረጃ ስላለ ዝንጀሮ ነው መስያቸው ነው እኮ የሚሳሳቁብኝ ዘረኝነት ምናምን ብሎ ሌላ ጥጉስ ሊወስደው ይችላል። ሰዎቹ ያላሰቡት ቢያቅ ኖሮ ኩራት ነው የሚሰማው፣ ደስ ነው የሚለው ምናምን ቴንኪዩ ምናምን ሊል የሚችልበትን እድል ነው በሌላ ትርጓሜ የሚወስደው። እና ቋንቋ የሚናቅ ነገር አይደለም። ሲቀጥል የሁሉ ሰው ሲጋጋጥ የነበረው እኮ ኢንተርናሽናሊ ለመታወቅ ነው አይደል? እወቁልን። እኔ በነገራችን ላይ እወቁልንም አድናቂ አይደለሁም። እንደው ከዚህ ኮንቴክስት ውጪ ላለማውራት ፈልጌ ነው እንጂ ዓለም እንዲያቀን አይደለም እኛ መኖር ያለብን። ዓለም ሲያቀን አይደለም መኖራችንን የምናውቀው። መጀመሪያ እኛ ለራሳችን ነው መኖር ያለብን። የምንሰራቸው ነገሮች በሙሉ ለኛ እንዲመቸን እንደ ኢትዮጵያዊ ጥሩ የመኖሪያ እና የመስሪያ ከባቢ ፈጥረን ጥሩ ህይወት ለመኖር ለኛ ሲባል ነው ኤቭሪቲንግ መሰራት ያለ፣ ለቱሪስት አይደለም። ቱሪስት ከዛ ቀጥሎ የሚመጣ ነው። እኛ ራሳችንን ችለን አምሮብን እና በፈገግታ ተሞልተን ከችግር ከረሃብ ከድህነት ርቀን መኖር ስንጀምር ፈላጊያችን በጣም ብዙ ለኛ ሲል አይደለም የሚመጣው። አለበለዚያ በድህነት የሚማቀቅ ማህበረሰብ ይዘን አሪፍ ከተማ ስላለን ቱሪስት አይመጣም። ምክንያቱም በሄደበት ሁሉ ጊቭ ሚ ማኒ የሚል ማት ለማኝና ድሃ የበረከተበት ሀገር ኢሜጁም ጥሩ አይደል። እነሱን እየቀረጸ እኛ ያሳመርነውን ከተማ ትተው ለማኞቻችንን ነው ቀርጸው ፕሮሞት የሚያደርጉ። ሲጽፉም እሱን ነው የሚጽፉት። የኢትዮጵያ ኢሜጅ ከድሮም እኮ በጣም መጥፎ ስለሆነ አይደለም። እነሱ ምርጫቸው የሚያሳንሱንን የሚያኮስሱንን ነገሮች ቀርጸው ስለሚሄዱ። ምክንያቱም ከተማማ እነሱ የበለጠ አሪፍ ከተማ አላቸው። በከተማሽ ተገርመው ከተማሽን ሲቀርጹ አይውሉም። ለእነሱ ብርቅ የሚሆንባቸው ይሄ በየመንገዱ የሚለምናቸው ጎዳና የወደቀው ምናምን ነው አትራክት የሚያደርጋቸው። ሻቢ የሆኑ አስቀያሚ ነገሮቻችንን ነው ቀርጸው የሚሄዱት። ምናልባት ሸራተን፣ ሂልተን፣ ስካይላይት ሳይሆን እነዚህ ሰዎች የሚያድሩት በጣም ትንንሽ ቦታዎች ትንንሽ ዶላር ከፍለው ተደራራቢ አልጋ ላይ ሁሉ አድረው ሊሄዱ ይችላሉ። ያን ያህል እኛ እንደምናስበው ቱሪስት በጣም ሀብታምና ብር የሚመነዝር ምናምን ነው ማለትም አይደለም። ብዙ ኢንካም ጀነሬት የምናደርገው እኔ ሲገባኝ ውጭ ምንዛሪ ላይ ኢሲኤም ሰራ ነበረ። ብዙ ለኮንፈረንስ የሚመጡ ሰዎች አውቃለሁ። እንደገና ሱቆቼ ሆቴል ውስጥ ነው የነበሩት። ብዙ ገዢዎቻችን ትራንዚት መንገደኛና ለስብሰባ የሚመጡ ሰዎች እንደነበሩ አውቃለሁ። ቱሪስት አይገዛም። ቱሪስት በአብዛኛው ፕላንድ ነው እንቅስቃሴው እና ገንዘብ ተርፎትም አይደለም ለአድቬንቸር ነው የሚዞረው። እና ብዙ ጊዜ እንደውም አየራቸው በጣም ቀዝቃዛ በሚሆንበት ሰዓት እሱን ሽሽትም ነው። ኢትዮጵያ ዘ ቺፐስት ስለሆነች ያው ይሄ ለእንግዳ ቅድሚያ ምናምን የምንለው ነገር ስላለ ቅድም አሁን 5000 ለምን ሸጠች 6000 ለምን ሸጠች እንደምትዩ የውጭ ሰው ሲሆን የሆነ የምንነጠፈው ነገር አለን። አም ሶሪ እኔ ቅኝ አልተገዛንም ራሱ ግራ ይገባኛል። ምንድነው ቅኝ የተገዙት እኮ በዚህ ልክ ራሳቸውን አሳልፈው አይሰጡም።
ኮንሸስ ናቸው። ምክንያቱም ችግሩን ቀምሰውታል። በእኛ ልክ ገመናቸውን በርብረው ምናምን የሚያሳዩ አይደሉም ቀኝ የተገዙት። ራሳቸውን ጥለው አይደለም የውጭ ሰው የሚያከብሩት፣ ምክንያቱም ያውቁታል። እኛ ስላላወቅ ነው ይመስለኛል። እና እየወደቀን ስንሄድ አልገባንም። ቴሪቶሪ ካልተያዘ ነፃነት ያለን ይመስለናል። ነፃነት ያለው ሳይኮሎጂ ላይ ነው። አስተሳሰባችን በጣም ጥገኛ ነው። አም ሶሪ ቱ ሴይ ኢት ጀነራላይዝ ለማድረግ አይደለም፣ ግን ብዙዎቻችን ጥገኛ ነው አስተሳሰባችን። ይሄ ሁሉ የምንሯሯጠው ያሉንን ነገሮች ዓለም እንዲያቀልን እኮ እና ዓለም በአማርኛ ያቀልናል፣ ዓለም በኦሮምኛ ያቀልናል። የዓለም ሕዝብ አማርኛ ያቅም፣ ኦሮምኛ ያቅም፣ ትግርኛ ያቅም፣ ጉራግኛ ያቅም፣ የደቡብ እነዛ ሁሉ ብርቅ ቋንቋዎቻችንን አያቅም። ምክንያቱም ለኛ ነው ብርቅነታቸው፣ ለዓለም ምንም ናቸው። በሆነ አጋጣሚ በቅኝ ግዛት ይሁን በፈለግሽው መንገድ እንግሊዝኛ ተስፋፍቷል፣ ፈረንሳይኛ ተስፋፍቷል፣ አረብኛ ተስፋፍቷል። እነዚህን ቋንቋ ሳታቂ የራስሽን ነገር መሸጥም ማሳወቅም አይቻልም። ስለዚህ አሁን እዛ ጋር ያየሁት የትምህርት ስርዓቱ ምን ያህል እንደበደለን ነው። በተለይ ይሄኛውን ጀነሬሽን አዲሱን ትውልድ በጣም እንደበደለው፣ እንግሊዝኛ ቋንቋን እንደማያስፈልግ የሆነ ሎካል ቋንቋሽን በጣም ኢምፖርታንት። ቋንቋና ፖለቲካ መለያየት አለበት። ቋንቋ ከመግባቢያነት ባለፈ የማንነት መገለጫ ምናምን የሚለው ገብቶኛ አያውቅም፣ ወደፊትም አይገባኝም። ማንነቴ ምናምን እያለ የሚያንዘፈዝፍሽ ቋንቋ ስደት ስትሄጂ ከማንም ጋር አያግባባሽም። የፈለግሽው የትኛውም የሎካል ቋንቋችን ፍላተር ሊያደርጉን ይችላሉ፣ የራሳችሁ ቋንቋ ስላላችሁ ሊሉን ይችላሉ። የሚሸጥ ነገራችን ብዙ ስላልሆነ ስለኛ ቋንቋ ጉዳያቸው አይደለም። እኛ ምን ገዛው ነው የሚበዛው። እኛ ልናስተዋውቅ ገና ልንሸጥ ምናምን ዓለም እንዲቀበለን የምንፈልገው ነገር ነው የሚበዛው። የዓለምን ቋንቋ ማወቅ ግድ ነው የሚለው በቃ የኮሚኒኬሽን ቤሪየር ነው እዚህ ጋር ያየሁት። ሌላ ቀርቶ እኔ እግዚአብሔር ያውጣው እንዴት ሆኖ ኢሚቴት እንደሚያደርገው አይሾ ስፒድን አላውቅም። እንቅስቃሴው ብቻ አይደለ፣ ቋንቋ ካላወቀ እንዴት ብሎ ነው ፌመስ የሚሆነው? ሎካል ነው ማለት ነው ህልሙ። በቃ ኢትዮጵያውያን ብቻ እሱን እንዲመስል መምሰል ራሱ ባይተሰልፍ ብዙ አፕሪሺየት ማድረገው ነገር አለ። ራሱን ሆኖ አንድ ቀን እንደውም አዶናይ ሲመክረው ነበረ የኢትዮጵያ ስፒድ ነው መሆን ያለበት ምናምን እያለ እሱን አጠንክሮ መቀጠል ያለበት ይመስለኛል። ኢትዮጵያ ውስጥ ከሆነ መታወቅ የፈለገው ኢትዮጵያዊ ኤሌመንት ነው ሊኖረው የሚገባው። ግን ቤዝድ ኦን እሱና ቤዝ ያደረገው አይሾ ስፒድ ነው። በምን ይታወቃል? በምን ይታወቃል? እኮ እሱ ነው እኔ የጨነቀኝ እኮ እሱ ነው። አሁን አየሽ ያኛውን ሰውዬ መሆን አይችልም። it takes time ቋንቋ እስኪለምድ በዛ ልክ ፍሉዌንት ሆኖ ለማውራት ምናምን የሚቸገር ይመስለኛል። አይሆንም። እንግሊዝኛ ተናጋሪ ለመሆን ቅርብ አይመስለኝም ልጁ። ሙቭመንቱም ምናምን በዛኛው ልክ አይመስለኝም። አይተነዋል እኮ አንዳንድ ነገሮች ሲሞክረው ምናምን። አንዳንድ የታንዛኒያ ነው ምናምን ሌላ ስፒድ ነበር አይደል? ኢጂፕት ውስጥ አይ ቲንክ ታንዛኒያ ነው እዚህ የመጣው አብሮ የመጣው ጥቁሩ ነበር። እሱ አሁን ከሱ ጋር እንኳን እኮ ሩጫ ሲያወዳድሯቸው he couldn't make it። ከአቅሙ በላይ ፑሽ መደረግ ያለበት አይመስለኝም። in the count of 2 ነው የሮጠውም። ፕላስ ቋንቋ አለመቻሉ በቃ ዝም ብሎ ፍጥጥ የሚል ነበር ያደረገው። አዶናይ ባይኖር ምን እንዴት ይረዳው ነበር ይሄን? በጣም ከባድ ነው የነበረበት እና ለልጁ ከባድ ጫና ነው ብዬ ነው የማስበው። ይሄ ጫና የመጣው ከቋንቋ አለማወቅ ነው። ምንም የተለየ የኮንቴንት ችግር ምናምን አይደለም የማየው፣ አንዳንድ ሊሚቴሽንስ ባይበትም መሰረታዊ ግን እዛ ጋር ከልጁ ጋር እኩል ሪያክት እንዳያደርግ ያደረገው ከጮቱ በቀር እንደ ውሻ መጮሁ ምናምን አብሮ ይጮህ ነበር። እሱ ምንም ቋንቋ ስለማይፈልግ ግን ቋንቋ በጣም ኢምፖርታንት እንደሆነ አይቻለሁኝና ምን ያሳስበኛል፣ ትምህርት ሚኒስቴር እንትኑ የቆየ ይመስለኛል ውሳኔው። ግን በፊተኛው ስርዓት ችላ ተብሎ ያው በቃ ሁኔታውን አይተው ሳይተገብሩት የቀረ ይመስለኛልና አሁን ከቅርብ ጊዜ ወዲህ በተለይ ከአምና ጀምሮ የግል ትምህርት ቤቶች ሳይቀር በአማርኛ እንዲያስተምሩ አስገድዷል። አሁን ይሄ በጣም ትክክለኛ ውሳኔ ነው ብዬ አላምንም። አይ ኖው ኮንቴንት ዋይዝ ልክ ነው፣ በይዘት ደረጃ
የመንግስትም ተማርሽ የግልም ተማርሽ አንድ አይነት ተማሩ ቢል ትክክል ነው። ከዛ ውጭ ያለውን ግን በመንግስት ትምህርት ቤት እንጂ በግል ትምህርት ቤት የመወሰን ስልጣኑ ከየት እንደመጣ አይገባኝም። የሆነ ህግ አውጥተሽ ምናምን ስልጣን አለኝ ማለትና ፍትሃዊ ስልጣን መኖር ይለያያል። ልክም አይመስለኝም። ምክንያቱም ሰው የመንግስት ትምህርት ቤት እንዳለ ያውቃል እኮ በነፃ ትምህርት እንደሚሰጥ ያውቃል። እሱን ትቶ ወደ ግል ትምህርት ቤት የሚሄደው የተለየ ነገር ማግኘት ፈልጎ። ስለዚህ የግድ ሁላችሁም አንድ አይነት መከርከም አለባችሁ ብሎ መወሰን ትክክል አይመስለኝም። ከይዘት አንጻር አንደርስታንድ አደርጋለሁ። ምክንያቱም የሀገሩን ሴቶች ፍላጎቶች ምናምን ትምህርት ውስጥ እሱ ኢቭን አለው ወይ መጠየቄ እንዳለ ሆኖ ግን እነሱን ቢያካትት ችግር የለብኝም። ኮመን የሆነ የጋራ ሶሳይቲ ማውጣት ከፈለግሽ ትምህርቱ አንድ አይነት መሆን አለበት፣ ችግር የለብኝም። ቋንቋው አንድ አይነት መሆን አለበት ግን ብዬ አላምንም። ለምን እዚህ ጋር ኦሮምኛ የሚናገር ከሆነ አፍ መፍቻው በኦሮምኛ ነው መማር ያለበት እንዳልሽው ሁሉ እንግሊዝኛ አፍ መፍቻው ለሆነ ህፃን በእንግሊዝኛ መማር አለበት ብሎ ወላጅ ሲወስን እና የተዘጋጁ ትምህርት ቤቶች ሲኖሩ መከልከል ዳብል ስታንዳርድ ልክ አይደለም። ቋንቋው የውጭ ሆነ የሀገር ውስጥ ሆነ ልጁ ወላጁ በመረጠውና አፉን በፈታበት ነው መማር ያለበት። አንዳንድ ወላጅ ኢንተርናሽናል ኢንትረስት ኖሮት አፍ በእንግሊዝኛ የሚያስፈታል። ከዛ የለም በእንግሊዝኛ መማር የለበትም ብለሽ በአፍ መፍቻ እኮ የሚል ወስነሻል። ለሎካል አማርኛ፣ ኦሮምኛ፣ ትግርኛ፣ ሲዳምኛ እያልሽ እንደምታስገድጁ ሁሉ ለምንድን ነው የማይፈቀደው በእንግሊዝኛ ማስተማር ለሚፈልግ? አይ ኢንተርናሽናል ትምህርት ቤት that's the sign of corruption ለኔ። አሁን ኢንተርናሽናል ትምህርት ቤት በጣም እየበዙ ነው። ዋይ አፎርደብል የሆኑ የግል ትምህርት ቤቶች በእንግሊዝኛ መስጠት የሚችሉ እያሉ አይደለም ኢንተርናሽናል ነው መሆን ያለባቸው ብለሽ አስገድደሽ ወላጅ 5-6 እጥፍ እንዲከፍል ማስገደድ ለማን ጥቅም ነው? ለሀገሩ ጥቅም ነው? ለወላጅ ጥቅም ነው? ለልጆቹ ጥቅም ነው? አይገባኝም። እና በትንሽ አቅም በእንግሊዝኛ የሚማሩ ልጆች እንዳይኖሩ ነው የከለከለው። እና አሁን የቋንቋ ሊሚቴሽኑን በርክቶ የምናየው ገና ወደፊት በሚመጡት አመቶች የባሰ ይሆናል ብዬ ነው የማስበው። ኢንተርናሽናል ትምህርት ቤት የተማሩ ልጆች አብዛኞቹ የኢትዮጵያ ልጆች አይደሉም። ትረስት ሚ ልክ ሲጨርሱ ስኮላርሺፕ ያገኛሉ። አሜሪካ፣ ካናዳ ምናምን ሌላ ሀገር ነው የሚሄዱት። ለሀገራቸው ማገልገላቸውን እርግጠኛ መሆን አንችልም። በግል ውሳኔ ካልሆነ በስተቀር ዓለም ነው የሚወስዳቸው። ከዓለም ጋር የሚገናኙ ኢትዮጵያዊ ተማሪዎች የኢትዮጵያ ልጆች እንዳይኖሩ ነው ትምህርት ሚኒስቴር እያደረገ ያለውና በዚህ አጋጣሚ ይሄ ከአይሾ ስፒድ ጋር በተያያዘ ብቻ ሳይሆን ሁሌም የሚያሳስበኝ ስለነበረ ይሄን ባሪየር ማንሳት ያለበት ይመስለኛል ትምህርት ሚኒስቴር። እንኳን አነሳሽው። ሁሌ ልናገርበት የምፈልገው የነበረ ቶፒክ ነውና ማስተካከል አለባቸው ይመስለኛል። ይሄ ባህሉን ምግቡን ምናምን አስተዋውቀዋል ራይት ሶ ለወጣቱ ኦር ገና ለሚያድጉት ዱ ዩ ቲንክ አርአያ መሆን የሚችል ሰው ነው? አይመስለኝም። መሆንም አይጠበቅበትም። እሱ ቢዝነስ ነው እየሰራ ያለው። ቀደም ብዬ እንዳነሳሁት ባህላችንን ከማስተዋወቅ በላይ ባህሪውን አስተዋውቆ ሄዷል። አሁን እንደ ውሻ መጮህ ምንድነው አርአያ የሚያደርግሽ? ቆምጣ አድርገሽ በቲሸርት እየተንቀዠቀዡ ዘም ማለት ምንድነው አርአያ የሚያደርገው? ለኔ ባይገባኝም ለወጣቶቹ ያው ደስታ ከፈጠረላቸው ግድ የለኝም፣ እሱን አልቃወምም። አርአያ ምናምን ተደርጎ የሚታይ ግን አይደለም፣ አርአያነት የሚፈጠር አይደለም። አርአያነቱን በእንትን ብንይዞስ ይሄ እጃችን ላይ ያሉት ነገሮች እንደ ስልክ፣ ኮምፒውተር ምናምን እሱ በዛ ነው አይደለ ላይቭ ስትሪም እያደረገ ምናምን ኦቨር የወጣው። ሶ ሜቢ ፎር ዘ ዩት ለወጣቱ ይሄ እጃችን ላይ ያሉትን ነገሮች በአግባቡ መጠቀም አዲስ ነገር የለውም ብናየው። እሱ ደግሞ አዲስ ነገር የለውም። ምክንያቱም አዶናይን የት ነው የምታውቂው? ማህበራዊ ሚዲያ ላይ ነው። ማት ወጣቶች ጥቅሙ ገብቷቸው በቲክቶክም በዩቲዩብም በፌስቡክም በጣም ብዙ እንደውም ክሬቲቭ የሆነ ነገር የሚሰሩ እኮ በጣም ብዙ አሉ። ለምንድን ነው ብዙ ያልወጡት? ለምንድን ነው ዓለም አቀፋዊ ያልሆኑት? ካለም ቋንቋ ነው።
እኔ እንደውም በዚህ አጋጣሚ አዶናይ ከበረታ በጣም የተሻለ ኮንቴንት ፈጥሮ ዓለም ላይ መውጣት ይችላል ብዬ አስባለሁ። ኮንቴንት አድቫይዘርስ ያስፈልጉታል። የተወሰነች ኮንቴንት ከዚህኛው በጣም በብዙ እጥፍ መውጣት ይችላል። ምክንያቱም ኮንቴንት የለውም ልጁ በየሀገሩ መዞሩን ነው ሰዎች ወደው የሚያዩት የሚመስለኝ። አት ዘ ያንግ ኤጅ ተብሎ ማለት ነው። አት ዘ ያንግ ኤጅ ዘ ያንግ ኢንፍሉዌንስ አይ ሌሎችም ወጣቶች አሉ። እሱ አይደለም እሱ ሳይሆን በቃ አንዳንዴ አልጎሪዝም ፌቨር ሊያደርግሽ ይችላል ኦር የሀገርሽ ሁኔታ ፌቨር ሊያደርግሽ ይችላል። ከአሜሪካ መሆኑ ገብቶሻል። ምናልባትም ዝም ብዬ ስጠራጠር የዩቲዩብ አልጎሪዝም ለነሱ ሲሆን የተለየ ትሪትመንት ያለው ነው የሚመስለኝ። ምክንያቱም ብዙ ነገሮች የአሜሪካ የሆኑ ናቸው እኮ በጣም ኢንተርናሽናል ፌመስ ምናቃቸው። ባይ ዘ ወይ ሰው ማያውቀው ከዚህ በላይ በጣም ኢንፍሉዌንስ የሚፈጥር እኮ ሚስተር ቢስት የሚባል አለ። አይተሽ ምታቂ ከሆነ የመጨረሻ ሀብታም ነው፣ በጣም የዘጋ ሀብታም። እሱ አሁን ሚስተር ቢስት በቃ የማያደርገው ነገር የለም። አድቬንቸረስ ሰውዬ ነው። ምናልባትም ብታዩ ነው የሚሻለው ባወራ ሳይሆን። አንዳንዴ በማይመች ሁኔታ ውስጥ ሰዎችን እያወዳደረ ምናምን በማይመች ሁኔታ ውስጥ ለምን ያህል ጊዜ ይቆያሉ፣ ይሄ ቦክሶችን ይሄኛውን ቦክስ ትወስዳለህ ወይስ ይሄኛል፣ ብዙ ይኮረጃሉ። እዚህ አንዳንድ ቴሌቪዥን ጣቢያዎችም ላይ እናያለን በቁንጽል በዛ ልክ ተጽዕኖ ባይፈጥሩም እና አድቬንቸረስ ሰውዬ ነው። ኮንቴንት ክሬት እያደረገ ነው የሚሰራው። አነሳሱ ራሱ ከብዙ ተስፋ መቁረጥ ውስጥ ምናምን ወጥቶ ነው። ሁኔታዎች ናቸው ሰዎችን የሚያወጡት ልልሽ ፈልጌ ነው። የተለየ በጣም አሪፍ ኮንቴንት ስለያዝሽ ምናምን አይደለም ፌመስ ምትሆኝ። አሁን ይሄም ልጅ አሪፍ ኮንቴንት ስለያዘ ኦር ክሬተር ስለሆነ ምናምን አይደለም። በቃ እንዴ በጣም አኖይንግ እኮ ነው እንቅስቃሴው አይደል? እንደ ውሻ መጮህ ምናምን ብርቅ ሆኖብኝ እሱን ላይ አልችልም፣ ያውም ሁል ቀን ማለት ነው። የተለየ ያደረገው በደንብ ኦርጋናይዝድ ሆኖ ሲን እየፈጠረ ነው የሚሄደው። ይሄ ግርግሩ የጋርዱ የምናምን ራሱ እንትን ያደርግሻል። ከሰዎች ጋር የሚፈጥረው ክላሽ ምናምን ትኩረት አለመኖሩ ቅሽቅሽ ምናምን ማለቱ፣ በዛ መሀል ግን የሚያልፉ ሌሎች ኮንቴንቶች ስላሉ ነው የሚታየው። እኛም እኮ ትኩረት አድርገን ራሳችን ፕሮሞት ለማድረግ የሞከርነው ያ ትሬንድ ስላለ። የመጀመሪያ ቢሆን ኢትዮጵያ የመጣው we don't care። እሺ ኢትዮጵያን ላሳይ ቢልም nobody cares። መጀመሪያ ፈጥሮት የመጣው ኢሜጅ ነው ኢምፖርታንት ያደረገው እንጂ ለልጆች አራያ የሚሆን ሁሉም ልጅ እሱን ለመሆን ሊሞክር የሚገባው አይደለም። በዛ ደረጃ ካየን ሶሻል ሚዲያን ለበጎ ጥቅም ማዋል ከሆነ አራያነት የኛ የራሳችን በጣም ብዙ አሉ። ኢንተርናሽናል እንዲሄዱ ከፈለግን ደግሞ ትምህርታችን በእንግሊዝኛ ማድረግ አለብን፣ በፈረንሳይኛ ማድረግ አለብን። ለጊዜው ቅርባችን እንግሊዝኛ ስለሆነ በእንግሊዝኛ የሚማሩ ልጆች እንግሊዝኛን ይሄ ከፖለቲካ አሳሰብ ራሳችንን አጽድተን ወደድንም ጠላንም በቃ ተስፋፍቷል። ለኮሙኒኬሽን ስንል ያስፈልገናል። ቋንቋው ነው መስፋፋት ያለበት። ከዓለም ጋራ ኮሙኒኬት ማድረግ ካለብን ለወጣቶቹ ብቻ ሳይሆን ለቲክቶክ ብቻ ሳይሆን ለአጠቃላይ ከዚህ በኋላ ቢዝነስም እንስራ፣ ፖለቲካም እናራምድ፣ ማህበራዊ ነገሮቻችንንም ከሌላው ተቀበልንም ሰጠንም ቋንቋ በጣም ኢምፖርታንት ነው፣ የሚናቅ አይደለም። እና ይሄ ባህሌ እንትኔ ምናምን እያልሽ እንደዚህ ስላልሽ አይቀርልሽም። ተወረናል እኮ አሁን አልተወረንም? ተወረናል አይደል? አላቅም እዚህ ሀገር ማን ልበልሽ፣ ኃይሌ ገብረስላሴ እንግዲህ ኦን ቶፕ ኦፍ አስ ነው እኔ ማየው። በቃ የኢትዮጵያ አርማ ባንዲራ አድርጌ የማስበው ሰው፣ ዓለም በጣም ያውቀዋል ብለን የምናስብ ሰው አይደል? ኃይሌ ገብረስላሴን ሲዘዋወር በዚህ ልክ ሰው እየተከተለው ምናምን ካልነካው ካላወራው ካልዳሰስኩ አይተሻል? አላየንም። ምንም ሴርሞኒ ብትፈጥሪ ይሄን አትፈጥሪም። እና አሁን ኃይሌ ነው አራያ መሆን የሚችል ወይስ ይሄ ጎረምሳ? እና አንዳንዴ አሮን ነው ይመስለናል እንጂ እኮ በደንብ በቃ ተጋልጠናል። ኢትዮጵያዊ እንትን እንላለን። ነው ወይ ሪሊ የኛ ነው ወይ እያኖረን ያለው? አሁን ወጣቱ እዛ ጋ ነው ወይ ያለው? ኦልሬዲ ገብቷል እኮ ልጁ ከመምጣቱ በፊት እኮ ስለ ስፒድ ብዙ ወጣቶች ያውቃሉ፣ እኛ አናውቅም። መጪው ዘመን ደግሞ የነዚህ ልጆች ነው። ሶ ሪሊ ኢትዮጵያዊ የምንላቸውን ነገር እያቆየን ነው ወይ? አንዳንዶቹ እኮ ኢቨን በሃይማኖትም ጠበቅ ያደረጉ የሚመስሉሽ
ባህልም ላይ ጠበቅ ያሉ የሚመስሉ ምናምን በቃ ተፈተዋል እኮ ይሄ ልጅ ሲመጣ ሶሻል ሚዲያ ላይ ያየ ነው ማለት ነው። አምኖ ሴይንግ ሁሉ ኢትዮጵያዊ ይህን ሰው ያውቀዋል ተጽዕኖ ፈጥሮበታል ምናምን ማለት አይደለም። ሁሉም ልጅ ላይም አይደለም። ግን ባየነው በሶሻል ሚዲያ ባየነው ራሳችንን አሳልፈን ሰጥተናል። እሱ እኛ ላይ እንዴት ነው እሱ ለኛ ሰጥቶን እና አስፋፍቶት የሄደው ነገር ይበልጣል። ከተማውን ከማሳየት አሁን ይሄ ከተማውን ከማሳየት ባለፈ የሱን ባህሪዎች ቀደም ብዬ እንዳልኩት የሱን ባህሪዎች አውርሶን ሄዷል። ለወጣቶቹ አውርሶ ሄዷል። አሁን እሱን ለመምሰል የሚሞክር ሰው ምናምን ብዙ ልታይ ትችላለሽ። መሆን ይችላል ወይ? ጥሩ አራያነት ነው ወይ? ሪሊ እሱን እንደ ሞዴል ይዘው ቢሄዱ ብዙ ወጣቶች ሊቀየሩ የሚችሉበት አይነት ሞዴል ነው ወይ? እሱ አንድ ነው በቃ ለሱ ሰርቷል። ለሌሎች ይሰራል ማለት ግን አይደል። ለሌሎች ወጣቶች በተመሳሳይ እየተንቀሸቀሹ ፎከሳተው ምናምን የሆነ ለኛ ሀገር ትንሽ ወጣ ያለ የምንለውን ባህሪ ቢያሳዩ ይሄ ባለጌ ይሄ ምናምን ብለሽ ትረባረቢበታለሽ እንጂ እድል አትሰጪውም። አና የገረመኝ እንደውም አንዳንዱ በዚህ አጋጣሚ ላነሳ የምፈልገው አዶናይን ያ ሁሉ ሲረግሙ ሲሳደቡ ምናምን የነበሩ ማህበራዊ ሚዲያ ላይ ተገልብጠው አድናቂዎቹ ኢትዮጵያዊ እንትንነት የታየበት ሩህሩህነት ምናምን ለእውነት ነው። አሁን ያሉት ነው እውነት። ገብቶሻል? ሰዎች እንዲወጡ ከፈለግን መጀመሪያ ነው መፍቀድ ያለብን። እነሱ ጥሰው ወጥተው ራሳቸውን ካረጋጉ በኋላ አይደለም የኛ ድጋፍ የሚያስፈልጋቸው። አዶናይ በደግፊው ባደግፊው ይዘር በቃ ወጥቷል። አሁን መጀመሪያ ይሄ ልጅ ደንጋጣ ቢሆን እኮ ሰብረውታል። እና ያን የሰበሩትን ሰው አሁን ቢያሞግሱ ቢያደንቁት ምናምን ልክ ነው። ስለኖረ ነው ኢምፖርታንት መሆኑን ስላሳየ ነው። ያ ሰበራቸው ስላልተሳካ ነው አሁን ወደ አድናቆት የተቀየረው። እኔ ትክክለኛ እንደ ማህበረሰብ አሪፍ ማህበረሰብ ብዬ የማስበው ኦር እንደ ሰውም ሰው ያላየውን ሰው ማየት የቻለ ሰው ሁሉ ካየሽ በኋላማ እንዴ ምን አማራጭ አለው? ለብቻው ወጥቶ ቃወማለሁ ቢል ጉዱ ነው የሚፈላው። ማሰው ነው የሚረባረብበት። ትክክለኛ አስተሳሰብ እና ደጋፊነት አድናቂነት ሰው ያላየውን ማየት ስትጀምሪ ነው። ሰው ሁሉ ካየው በኋላማ ምን አማራጭ አለሽ? በቃ ዝም ብሎ ያው አፍሽን ታበላሻለሽ እንጂ እኮ ማንም አይሰማሽማ። ከዛ በኋላ ልክ ያልሆነ ነገር ከሆነም ደግሞ እንዳለ ህዝብ ሁሉ ልክ ነው ቢልም ለብቻሽ መተሽ ልክ አይደለም ማለት ስትጂ ነው እኔ ሪስፔክት የሚኖረኝ እንጂ እንዳየሩ ጸባይ ምናምን ብዙ ጥሩ አይደለም። እና ሰዎች ራሳቸውን እንዴት ነው ለመግለጽ እና ለመውጣት ሲሞክሩ መሰላላቸውን መስበር ጥሩ ባህሪ አይደለም። ኦር የሆነ እንቅፋት ለመሆን መጣር ለመረዳት መሞከር ይቀድማል። መጀመሪያ መረዳት ይቀድማል። ከምን ተነስተው ነው? ኢቭን አንድ ሰው ያልተገባ ባህሪ እያሳየ እንኳን ቢሆን ምን ሆኖ ነው የመጀመሪያው ጥያቄ መሆን ያለበት። ምን ሆኖ ነው? እንዴት እንደዚህ ቢሄቭ ሊያደርግ ቻለ ብሎ ለመረዳት መሞከር ይቀድማል። ቲንኪንግ ዲፊካልት ስለሆነ ነው። እውነት ነው። ቴንክ ዩ። ማሰብ በጣም ከባድ ነው። ልክ ነሽ። መገዝገዝ ቀላል ነው። ኢትስ ቬሪ ኢዚ። ስድብ ቀላል ነው። ማደናቀፍ ቀላል ነው። ማሳነፍ ቀላል ነው። መከልከል ቀላል ነው። እንዴት ላግዘው እችላለሁ ካልሽ ግን ብዙ ማሰብ አለብሽ። እንዴት ልረዳው ካልሽ ብዙ ማሰብ አለብሽ። ከተለያየ አንግል እንደዚህ ቢሆንስ እያልሽ ብዙ ነገሮች ማሰብ ይፈልጋል። ዝም ብሎ ማውገዝ ቀላል ነው እና የራሳችንን ማክበርና ማድነቅ ብንጀምር ጥሩ ነው ብዬ ነው ማስበው። ሞሮፍ ለውጪ ብዙ ካሽቃበጥን ብዙ ይሄ የምንፈራውን የባህል ወረራ እናመጣለን እንጂ የኛን ወደ ዓለም አናስተዋውቅ። ውድ የገበያኑ ቤተሰብ እንግዲህ በአንደበት ላይ እስካሁን እኔና ባልደረባዬ የማታቋት እና ለጊዜው ማታዩት በሷ ጠያቂነት ብዙ ለማለት ሞክሬያለሁ። ሁሉም ሐሳቤ ልክ ላይሆን ይችላል። ኢዳዝም ማተር ዋት ማተርስ ማሰብ መጀመር ነው ብዬ ነው ማምነው። ሐሳብን መግለጽ መቻል ነው። ስለዚህ የተለየ ሐሳብ ካላችሁ በኮሜንት መስጫው ማስፈር ትችላላችሁ። አይ ነው በአካልም መጥቼ ሞግት እፈልጋለሁ የሚል ካለ you are welcome፣ ደስ ይለኛል። እናወራለን አብረን ለማሳመን ሳይሆን
ለመረዳት አዳምጣችኋለሁ። ከዛ የኔንም ሐሳብ ገልጻለሁ ማለት ነው። በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ የዛሬውን በዚህ እንጨርሳለን። መልካም ሳምንት።